የሰው ልጅ ቢዝነስ መክፈት ያለበት መቼ ነው? አዎ ቢዝነስ የሚከፈትበት ራሱን የቻለ ጊዜ አለው። ቢዝነስ ሲከፈት መደረግ ያለበት ነገር አለ፣ ማወቅ ያለብን አለ፣ ማሟላት ያለብን አለ። በርካታ ነገሮችን ማድረግ አለብን። ለምን? ቢዝነስ ከከፈትን በኋላ እንዳንከስር፣ ቢዝነስ ከከፈትን በኋላ የተሻለ ትርፍ እንዲኖረን፣ ቢዝነስ ለመክፈት ብቁ ነኝ ወይ የሚያሰኝ ቅድሚያ ማድረግ ያለብን ሚስጥራዊ ሂደቶች አሉ። ዛሬ ቢዝነስ ከመክፈታችሁ በፊት ማድረግ ያለባችሁን እያንዳንዳቸውን ነገሮች ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ ቆዩ። ተከበራችሁና የተወደዳችሁ ተመልካቾች፣ እስከ ዛሬ ድረስ በርካታ የቢዝነስ ሐሳቦችን ሳቀርብላችሁ የነበረው፣ ዛሬ እስኪ ቢዝነስ ለመክፈት ብቁ ነኝ ወይ የሚያሰኝ በውስጣችን ያለውን ነገር እንድንፈትሽ የሚያደርገንን ነገር ወይም ደግሞ እነዚህ ቀጣይነት የምነግራችሁ ነገሮች በውስጣችሁ ካሉ አሟልታችሁ ከሆነ እውነትም ለቢዝነስ ብቁ ነኝ ወይ የሚለውን ለመርመር ይጠቅማቸዋል። እንቀጥል። የመጀመሪያው ችግርን ማየትና መፍትሄ ማግኘት የቻልን ቀን ለቢዝነስ አንዱ መስፈርት ነው እንበልና እኛ ሊሆን ይችላል፣ ህብረተሰባችን ሊሆን ይችላል፣ የሆነ ሰው የሆነ ችግር አጋጥሞ ያንን ችግር ለምሳሌ የሚፈለግ ሊሆን ይችላል። ለሰዎች ችግር የሆነባቸውን ነገር መፍትሄ ማግኘት ስንችል፣ ሶሉሽን ማግኘት ስንችል፣ እኛ የቸገረንን ነገር እኛ የገባንበትን አረንቋ ነገር ተወተነው ወደ ዳገቱ ወደ መልካም ነገር ስንሄድ የዛኔ ለቢዝነስ አንዱ መስፈርት ነው። ይህንን ነገር መቋቋም ከቻለ የተፈጠረውን ችግር መፍትሄ ሶሉሽን ያበጀለት ለቢዝነስ ዝግጁ ነን ማለት ነው። ቀጣይም ለሚፈጠሩብን ችግሮች መፍትሄ እናዘጋጃለን ማለት ነው። ለቢዝነስ ዝግጁ ነን ማለት ነው። ሁለተኛውን ልንገራችሁ፣ የጊዜ ሰሌዳ ማውጣትና ፕሮግራምድ መሆናችሁን ስታውቁ። እዚህ ላይ በጣም ወደው የሚመቸኝ ነው። የሰው ልጅ ረፍቴ መቼ ነው? ለተኛ የምችለው ከዚህ ሰዓት እስከዚህ ሰዓት ድረስ ብቻ ነው። በዚህ ሰዓት ተነስቼ ሙስሊም ከሆነ ሶላት መስገድ አለብኝ። በዚህ ሰዓት ተነስቼ ቤተክርስቲያን መሄድ አለብኝ። ከዚህ እስከዚህ ሰዓት ስፖርት እሰራለሁኝ። ከዚህ ሰዓት እስከ ሰዓት ቁርሴን በልቼ በዚህ ሰዓት ላይ ስራ ቦታ መድረስ አለብኝ። ስራ ቦታ ከዚህ ሰዓት ጀምሮ እስከ ምሽቱ እዚህ ሰዓት ድረስ መስራት አለብኝ። የዛን ሰዓት መጥቼ ደግሞ ቤቴ መግባት አለብኝ። ከዚህ ከማገኛት ገንዘብ ላይ እችን ነገር ብቻ ነው የማጠፋው፣ ሌላውን አጠራቅም የሌላ ብራንች ከፍትበታለሁ። ለከሌ ከዚህ ችግር ላይ ብቻ እችን ነው የምሰጠው የሚል አጠቃላይ በአካላዊ አቋማችሁ ፊዚካል አጠቃላይ በብዙ ነገሮች ስትዘጋጁ፣ ፕሮግራም ስትሆኑ፣ የጊዜ ሰሌዳ ስታወጡለት፣ እናንተ በፕሮግራም ስትሄዱ፣ በጭንቅላታችሁ ስትመሩ፣ የሥራ ሰዎች ስትሆኑ፣ ዝቅ ስትሉ፣ በትንሽ ነገር መቀየር እንደሚቻል ስታምኑ ስታውቁ፣ በጣም የሃይማኖተኛ ሰዎች ስትሆኑ፣ ሃይማኖታችሁ ላይ ጎበዝ ስትሆኑ፣ ከዛ ውጪ ዋጋ የለውም። ከሃይማኖቶች ከሆናችሁ በኋላ መዋሸታችሁ መቀጣፋችሁ አይቀርም። ፈጣሪም ፊቱን ያዞርባችኋል። ስለዚህ የዛኔ እነዚህን ነገሮች በሙሉ ስታዘጋጁ ለቢዝነስ ዩ አር ሬዲ ማለት ነው። በቃ ዝግጁ ናችሁ ማለት ነው። እናንተ እኔ የተጠቀምኩበት ነው። በተወሰነ መንገድ ተጠቀሚበታለሁ። ሳላቅ ዝም ብዬ የለፋውባቸዋለሁ። እነዚህ ነገሮች ሳላቅ ለምሳሌ ፕሮግራም ሳልሆን ቢዝነስ ላይ ስሰራ ይህን ቪዲዮ ስቀርጽ አሁን ለምሳሌ ትልቁን ጥፋቴ ተመልከቱ። ጠዋት ተቀርጻለሁ ብዬ ነበረ፣ ወደ ማታ አካባቢ ነው የቀረጽኩት ይሄንን። ስለዚህ ፕሮግራም እንዳለመሆን ይሄ ራሱን የቻለ ምንድን ነው ሙሉ ቀን ተመልካች ማየት የነበረበትን በዩቲዩብ ገንዘብ የማገኝበትን አያስባችሁታል። ስኬታማ ለመሆን አይደለ በዩቲዩብ በደንብ ቪዲዮዎችን ብዙ በለቀቁ ቁጥር ገንዘብ አገኛለሁ አይደለ። ስለዚህ ፕሮግራም ባለመሆን የማጣው ነገር አለ። ያን ነገር ሬዲ ሆኜ በሰዓቱ የምጠቀም በሰዓቴ በፕሮግራም የምንቀሳቀስ ቢሆን ኖሮ ምን ሆን ነበረ? የተሻለ ቦታ ደርስ ነበረ። በምን? በዩቲዩብ እንደምትመለከቱት ቻናሉን ገና አልሄደም። የኔ ቪዲዮዎች ብዙ አይታዩም። ስለዚህ ፕሮግራም ስላልሆንኩኝ ነው ራሴን ጋር ስህተት አለ ማለት። ስለዚህ እናንተም አጤኒ ቦታ ላይ ቡቲክም ክፈቱ፣ ምንም አይነት ባልትናም ክፈቱ፣ የሆነ ቢዝነስ ክፈቱ፣ የትኛውንም አይነት ነገር ስራ ብትሰሩ ፕሮግራም ዝቅ ማለት ቅድም ያልኳችሁን በርካታ ነገሮችን ቅድሚያ ከራሳችሁ ጋር ስትጨርሱ ሬዲ መሆናችሁን ስትጠቁ ቢዝነስ ትከፍታላችሁ። እኔ ምሳሌ ተቀጣሪ ከሆናችሁ የመንግስት ሊሆን ይችላል፣ የድርጅት ሊሆን ይችላል። ያ የምታገኙት ገንዘብ የዕለት ጉርስ ሆኖባችሁ ነገ መኪና የመግዛት ፍላጎት፣ ቤት የመግዛት ፍላጎት፣ ከዛ ከዕለት ከእጅ ወዳፍ ከሆነው ኑሮ መላቀቅ ስትፈልጉ ያኔ አቅማችሁ በደንብ በቃ ከዚህ ስራ መላቀቅ አለብኝ ብላችሁ በውስጣችሁ ከፍተኛ የሆነ ተነሳሽነት ካለ ብዙ ገንዘብ የማግኘት ፍላጎታችሁ ሲነሳሳ የዛኔ ቢዝነስ ለመክፈት ሶስተኛው ዝግጁ የመሆናችሁ ማወቂያችሁ ነጥብ ነው። አንድ ቢዝነስ ሰው ለመጀመር ብሎ እንበልና የሆነ ሞባይል ቤት፣ ልብስ ቤት ልትከፍቱ ከፈለጋችሁ ማለት ነው
ልብስ ቤቱ 300 ሺህ ብር የሚፈልግ ከሆነ 300 ሺህ ብር ስላዘጋጃችሁ ቢዝነስ አትከፍቱም። ሪዘርቭ ብር ያስፈልጋችኋል። የመጀመሪያዎቹ ወራት የኪሳራ ሊሆን ይችላል። ቤት ኪራይ መክፈል አለባችሁ ማለት ነው። የቤት ኪራይ ይጠበቅባችኋል። ከዛ እንበልና እንቀጥል። አሁንም የሰራተኛ ሊያስከፍላችሁ ይችላል። ሌሎች የገቢዎች ሌሎች ወጪ ሊኖሩ ይችላል። ስለዚህ የመጀመሪያዎቹ 3 ወራት 4 5 ወር 6 ወርም ሊሄድ ይችላል። እንደየ ቢዝነሱ ሁኔታ ሊለይ ይችላል። ቢዝነሱ ቆይቶ ሊወጣ ይችላል። እስከምታስተዋውቁት ሊሆን ይችላል። ከእናንተ የሚጠበቅበት ነገር ሊሆን ይችላል። ብዛት ሊፈልግ ይችላል። ስለዚህ እነዚህ ነገሮች እስከምትቋቋሙ ድረስ ሪዘርቭ ይፈልጋል ገንዘብ። 300 ሺህ ብር ቢዝነስ ለመጀመር 100 እና 150 ሺህ ብር ዝግ አካውንትን በሉት፣ ቤታችሁ በከረጭትም አስቀምጡት፣ በምንም አስቀምጡት፣ የማትነኩት ገንዘብ ለዛ ቢዝነስ ሰፖርት የሚሆናችሁ ሪዘርቭ የሆነ ነገር ማዘጋጀት ስትችሉ ወይም ደግሞ የ300 ሺህ ብር ቢዝነስ ለመጀመር ተጨማሪ የሆነ ገንዘብ ማግኘት ስትችሉ የዛኔ ነው ቢዝነስ የሚጀመረው። 300 ሺህ ብር ቢዝነስ ለመጀመር 299 ሺህ ብር ሲኖርህ ቢዝነስ እከፍታለሁ ካልክ አይሆንም። ነገ ምን እንደሚያጋጥም አታውቅም። ስለዚህ ለዛ ዝግጁና ገንዘብ ማዘጋጀትን ስታቅ የተወሰነች ሸርተት ብትል ደገፍ የምታደርግ ነገር ሳታዘጋጅ ቢዝነስ መጀመር ከባድ ነው። ስለዚህ ያችን ካዘጋጀሽ ግን ለቢዝነስ ዝግጁ መሆንሽን እነግርሻለሁ። እንቀጥል። ክቡራን ተመልካቾች አሁንም ክህሎትና እውቀትን ማዳበር ስትችሉ፣ ክህሎትና እውቀት ማለት ሲሰሩ ያሰቡትን ቢዝነስ አስመልክቶ ቴክኒካዊ እውቀትና የቢዝነስ አስተዳደር ክህሎትን ማዳበር። ልትሰሩት ያሰባችሁት ስራ ምንድነው? ህንፃ መሳሪያ ነው። ስለ ህንፃ መሳሪያ ምን ያክል እውቀት ክህሎታችሁ ምን ያክል አዳበራችሁ? ሰዎች የሚሰሩበትን መንገድ እንዴት አያችሁት? ሄዳችሁ ከነሱ የበለጠ መስራት ትችላላችሁ። ከነሱ የበለጠ ክህሎታችሁን አዳብራችኋል። በተመሳሳይ መንገድ ከመጣችሁማ ዋጋ የለውም። እነሱ ከስረው ሊሆን ይችላል፣ ትርፋቸው አነስተኛ ሊሆን ይችላል፣ ወይም ደግሞ እነሱ የሄዱበት መንገድ የተሳሳተ ሊሆን ይችላል። በዛ ነገር ላይ ምን ያክል ክህሎት አላችሁ? ምን ያክል እውቀት አዳብራችኋል? ከነሱ የተሻለ ሆናችሁ መጀመሪያ የምትጨርሱት ያንን ነው። የሰው ልጅ ቢዝነስ ከመጀመሩ በፊት ስለሚጀምረው ቢዝነስ ክህሎትና እውቀት ሊኖረው ይገባል። ያ ክህሎትና እውቀት ካላችሁ ለቢዝነስ ዝግጁ ናችሁ ማለት ነው። ወደ መጨረሻው እየሄድኩ ነው። ትንሽና በትንሹ መሞከር። ክቡራን ተመልካቾቼ ብዙ ገንዘብ አውጥቶ ከመጀመሪያ ይልቅ በአነስተኛ ደረጃ ገበያው ላይ በማውጣት የሰዎችን ምላሽ ማግኘት ነው። ቢዝነሱን አውቃችሁት ኢንቨስት አድርጋችሁ ስትገቡ በብዛት እንደፈለጋችሁ ማስቀመጥ ሳይሆን፣ በእርግጥ ጥናት ካደረጋችሁበት ችግር የለውም። እዚህ ላይ ተወሰነ ግን በትንሹ ብትጀምሩ ሪዘርቭ ወይ ደግሞ ብራንች ለመክፈት የምትሮጡ ሰዎች ከመሮጥ ይልቅ በአንደኛው መጀመሪያ ተሰሩና በደንብ ስለ ስራው ስለ ሲስተሙ በደንብ ገብታችሁበት ትርፋችሁን ኪሳራችሁን እያወቃችሁ በደንብ ከገባችሁ ከሄዳችሁበት በኋላ የዛኔ ለቢዝነስ ዝግጁ ትሆናላችሁ። ክቡራን ተመልካቾች በትንሹ ስትጀምሩት ትንሽ ከሆነ የምትጀምሩት ለዛኛው ቢዝነስ ዝግጁ ናችሁ ማለት ነው። በትንሹ ዳዴ እያላችሁ ስታውቁት ለዛኛው ቢዝነስ የተሻለ ቦታ መድረስ ትችላላችሁ። የኔ ሀብትሽ የሥራ ሰው ከሀብትሽ ጋር በተሰኘው የዩቲዩብ ቻናል የመጣሁት ወዳጆቼ በሌላ በምርጥ የቢዝነስ ሐሳብ ተመልሼ እመጣለሁ። ለመጨረሻ ጊዜ አሁንም የምነግራችሁ ዩቲዩብ ላይ ካላችሁ ሰብስክራይብ አድርጉት፣ አይከፈልበትም። ፊት ለፊታችሁ ጥቁር ከሆነ ያለው ሰብስክራይብ አላደረጋችሁትም ማለት ነው። በነጭ ከሆነ ያለው ሰብስክራይብ አድርጋችሁታል። ቪዲዮውን ላይክ አድርጉት። ስትወጡም ኮሜንት ላይ የተሰማችሁን ነገር ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። እኔ የተለየ እውቀት ኖሮኝ አይደለም። ሰዎች ስኬታማ የሆኑባቸውን የተለያየ ነገሮችን ነው እያዞርኩ እየፈለግኩ ማመጣላችሁ፣ ራሴም ከተሞክሮ እየወሰድኩኝ። ስለዚህ እኔን ይመስል ነበረ። ክቡራን ተመልካቾች በጣም ብዙ ቪዲዮዎችን ስቀርጽ ስለነበረ በጣም ብዙ ሰርቻለሁ። ላይት ሲበዛብኝ እንደምትመለከቱት ፊቴ ፊዚካሊ ልክ አይደለም። ኮስተር ካልኩባችሁ፣ ፈዘዝ ካልኩባችሁ በጣም ትልቅ ይቅርታ። ለዛሬ እኔን ይመስል ነበረ። በሌላ የቢዝነስ ሐሳብ ተመልሼ እመጣለሁ። ማዓሰላም አለይኩም።